ሁላችሁም ዛሬ ያው ሁላችንም የመጀመሪያው የአዲሱን ዓመት ጃንዋሪ 1 ብለን በፈረንጆቹ አቆጣጠር ጀምረናል። እንኳን ለዚህ አደረሰን። እንግዲህ በዚህ ዓመት በፈረንጆቹ አቆጣጠር ፕላን የሚያወጡ እድሜያቸው ከሆነ እድሜ ወደሆነ የተሸጋገረ በሙሉ ሰዎች እንግዲህ የተሻለ ነገር ፕላን አድርገው የተሻለ ነገር እንዲያደርጉ ሁላችንም እመኛለሁኝ። እንደዚሁም ደግሞ በሀገር ደረጃም ሰላም السلام عليكم ورحمة الله وبركاته. أحبتي في الله ودت كبرات وندموش نهاتوش እንደ ሰማችሁት ጀማል ማለት ነው እንግዲህ ኩፋሮችን ተህኒአ ያደረጋቸው ነው። ብዙ ጊዜ ነው እኔ ይህን ሰው መከታተለውና ያኒ ማለት እንደዚህ አይነት ስተቶችን ብዙ ጊዜ የአረበኛውን ቁጥር በሚጀምርበት ጊዜ እንደዚሁ ደግሞ ብቻ እነዚህም የኩፋሮቹ ዒዶችና የነርሱ አለ ራስ السنه يعني የዓመቱ መጀመሪያ የነሱ በዓል ሲሆን ተህኒአ ያደርጋል ማለት ምን አስቦ ነው? ምክንያቱም ይህ ነገር ክልክል እንደሆነ ማዕሩፍ የሆነ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ዑለማዎች ምን ብለዋል? أولا الله سبحانه وتعالى يقول تعاونوا على البر والتقوى ولا تعاونوا على الإثم والعدوان ولا تعاونوا على الإثم والعدوان በመልካም ነገር አላህን በመፍራት ተጋገዙ ካለ በኋላ ድንበር በማለፍና በወንጀል ላይ አትተባበሩ ይላል አላህ Subhanahu Wa Ta'ala። አትተጋገዙ ይላል እና ኢዘን ከዚህ በላይ ወንጀል አለ እንዴ? አላህን እርሱ ፈጥሯቸው እርሱ ሲሳይን እየሰጣቸው በእርሱ ላይ አምፀው ከእርሱ ውጭ ያለን አካል አምላክ ብለው ይዘው ዒድ አድርገው ያንን ነገር ይዘው የፈጠራቸውን አምላክ ትተው እንኳን ከአላህ Subhanahu Wa Ta'ala ውጭ አመለካችሁ ተብሎ የተባረከ ዓመት ይሁን እንደዚህ ይሁን እንኳን አደረሳችሁ ማለት ይህ ነገር አግባብ አይደለም። ትልቅ እንደማይቻል ይናገራሉ። እስኪ ስለዚህ ኢማም ኢብኑ ባዝ ረሂመሁላህ ተጠይቀው ምን አሉ? هل يجوز تهنئة الكفار بأعيادهم مشافهة يعني ከሃዶችን በበዓላቸው እንኳን አደረሳችሁ ማለት ይቻላል ወይ ተብለው ተጠይቀው ፊት ለፊቱኑ እንኳን አደረሳችሁ ማለት ይቻላል ወይ ከሃዶችን ተብለው ተጠይቀው አይቻልም ነው ያሉት። አይቻልም። ለምን? እንኳን ከአላህ Subhanahu Wa Ta'ala ውጭ አመለካችሁ ማለት ስለሆነ ማለት ነው። أو من طرق يعني أو من طريق الهاتف أو من طريق الهاتف يعني التليفون أو بأوراق تطبع بجوال بيهون بورقة بمتصف ورقة بيهون አይቻልም ነው ያሉት። ይሄንን ነገር ማለት ነው እንደማይቻል በግልጽ ያስቀመጡበት የሆነ ጉዳይ ነው። وكذلك كل هذا منكر لا يجوز من مسلم لا في بلاد المسلم ولا في غير بلاد المسلم لا يهنئهم بأعيادهم ولا يشاركهم فيها ولا يعمل معهم فيها
ويعينهم عليها لأن هذا إعانة على الباطل فلا يشترك معهم ولا يعينهم ولا يهنئهم بأعيادهم الباطلة بلو أسكمتها ومسلم ما قريهن كافر ما قريهن إن كان درساتشه ማለት አይቻልም አሉ። እነርሱንም ሊጋራ አይገባም። ምግብ በማዘጋጀት ይሁን ለነዛ ቁሳቁሶች በሚውሉ ነገራቶች እነርሱን ማገዝ አይቻልም። በዛ በበዓላቸው ላይ እርድ በማቅረብ ሊሆን ይችላል፣ መጠጦች ምናምን ምግቦች ኢላ አኺሪ ሊያግዝ አይገባም። ምክንያቱም ይህ ነገር እነርሱን በባጥል ላይ ማገዝ ስለሆነ ወከዛሊክ እነርሱ ጋር ሄዶ መመገብ እነርሱን እንኳን አደረሳችሁ ማለት እነርሱን ኢላ አኺሪ ማለት ነው። ይህ ነገር ቀጥዓን አይቻልም ማለት ነው። طيب ስለዚህ አላህን እንፍራ፣ ሰዎችን በባጥል ላይ እንዲበረታቱ አናድርግ ለማለት ያክል ነው። አላህ Subhanahu Wa Ta'ala ቀጥተኛው መንገድ ይምራን፣ እርሱንም አላህ ልቦና ይስጠው፣ ወደ ሐቅን እንደ ሐቅነቱ ተመልክቶ የሚከተል ሐቅን ባጥል እንደ ባጥልነቱ ተመልክቶ የሚርቅ አላህ ያድርገው። ሁላችንንም الله يوفقنا. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين، والسلام عليكم ورحمة الله وبركاته.